አሹ ወይ ምን እየሰራችሁ ነው እዚህ? እትዬ ምን አሹ ሩታ አሹ ውጪውን ማን ጠብቅልን እዚህ ገባ? እሺ ይቅርታ እትዬ። ሮማንን ብትሆኚ የሩታን ጸባይ መከተልሽን አቁም እሺ? እሺ ይቅርታ እትዬ። አውቄ ነው ለሊ እንዳሞቆይ አልገባኝም ነው ማለት ነው? አዎ አልገባኝም ቤኪ። እሺ በቃ ላቅፍሽ ስለፈለኩ እንዴ ታዲያ እዛው አታቅፈኝም ነበር እንዴ? ምን ችግር አለው? ማዘሯ እኮ ሌላ ነገር እያለች እንዳትነኩረኝ ብዬ ነው። ሌላ ነገር ማለት አልገባኝም። ታያ ለሊ እንዳልገባሽማ አታስመስይ። በቃ አሁን ሊድ እናቴን ደግሞ ቶሎ ልቀቂልኝ። ጓደኛን ይዘውት ሄደዋል። ምን? እነማን ናቸው? አላውቅም፣ ግን እያንገላቱ ነው የወሰዱት። ሲወስዱትም ተከትያቸው ነበር። ወይኔ ወንድሜ የት ነው የወሰዱት? አይታል? አዎ ግን ፈርቻለሁ። እንደነገርኩ ካወቁ ይገሉኛል። እባክህ ወንድሜ። እሺ ና ልውሰድ። ተራ ተራ ሎሚ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ አምዬናደራ ማነው? ሎሚ ተራ ተራ ማየናደራ እያለ ቁጭ ብሎ በር ሲቆረቆር ምን ያክል እንደደነገጠ ማን የመጣ ይመስላችኋል? ውድ ጓደኞቼ እንግዲህ እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። በር ሲቆረቆር እንደ ዛሬ ደንግጦ አያውቅም። አሹ ኪንጎ እንግዲህ ታግቷል። ያገተችውም ቤዛ ናት። ቤዛ በጣም አደገኛ ሰው ናት። የገንዘብ ሰው ናት። ብዙ ገንዘብ እስካሁን አላገኘንም፣ እናቴ ታማለች እያለች እያሽቃላፈጠች ማለት ነው። እንግዲህ ዳይመንድን ልታግተው ነበር። ዳይመንድን አግተን ምን ይጠቅመናል? ማን ይሰጠናል? ብር የለውም። ስለዚህ ሌላ ሰው ብትመርጭ አይሻልም ወይ ብሎ ወንድሟ ጥሏት ሄዷል። አሁን ደግሞ እንግዲህ እሱን ታገት ነው ቢያንስ ቅምጥል ብር ትሰጠናለች የሚል ሀሳቤ ስላደረባት ቶሎ ብሎ ኪንጎን እንግዲህ አግተዋለች ማለት ነው። ለኪንጎ የማያዋጣ ብር የለም፣ አዋጥተው እንደሚከፍሏት እርግጠኛ ነኝ። ያው እና ዳይመንድ ታግቷል እና ማዳን አለብን እያመናጨቁ ነበር ይዘውት የሄዱት። እንደውም ሊታሰር ነው መሰለኝ እያለ ይዞከደ እንግዲህ በዘዴ ማለት ነው። ዴቭና አዴ እንግዲህ ለቤተሰቦቿ እንትን ልልክ ነው እያለ ነው። ሽምግልና ስላከ በጣም ደስ ይላል። ሰርግም አለው ወደፊት ማለት ነው። ግን እስካሁን ድረስ ማቆየቱ በጣም ጥሩ አይደለም ማለት ፍቅራቸው እየቀዘቀዘ ነው የመጣው። ግን ቤተሰቦቹ እሺ እንደማይሉ እርግጠኛ ነኝ ማለት የእሱ ቤተሰቦች እሺ አይሉም። የእሷ እናቷ እሺ ትላለች፣ አባቷ ግን የታባክ ነው ደግሞ እኔ ልጅ የለኝም ብሎ እንደሚያባርረው እርግጠኛ ነኝ። እንደዚህ በሰላም የሚሰጠው አይመስልም ማለት ሰውየው ገንዘብ ስለሚወድ፣ ገንዘብ ደግሞ የሚፈልገው በገጠር ያለ መሬት፣ ሀብት፣ ንብረት፣ ቤት እሱን ነው የሚፈልገው። በከተማ ያለ ነገር አይፈልግም ማለት ነው። እንግዲህ አባቷ በጣም ኃይለኛ ነው። ያሌ አባት ዘራፍ ካላለ እኔ አላውቅም እንግዲህ ቤዛ እንግዲህ እንደተለመደው ሁሉንም ነገር ታበላሻሸው ነው። መቼም ዛሬ ኪንጎን ካገተችው ከዚህ ድራማ መውጫዋ ይሆናል ማለት። ከዚህ ቀደም እንግዲህ ብዙ ነገር ሰርታ ይቅር ብለዋታል። ሁሉም ያላጠፋችው ጥፋት የለም፣ ያሏሾችው ውሸት የለም። እሷና ገንዘብ መቼም አብረው የተወለዱ ነው የሚመስሉት ማለት። እስካሁን ድረስ ደግሞ ምንም ፖሊስ ምናምን ነገር አይዛትም። እያወቁ ደግሞ ዝም ብለዋታል ማለት ነው። ለምን ዝም እንዳሏት እንግዲህ የምናውቀው ነገር የለም። ድራማ ስለሆነም እንጂ ነው መሰለኝ። ግን ማስተማር ነበረባቸው። ይህንንም እሷ በምታጥፍ ወንጀል በምትሰራበት ጊዜ ወንጀሉን አጋልጠው ለፖሊስ እጇን መስጠት ነበረበት። እስካሁን ድረስ ምንም ያደርጉት ነገር የለም። እንደውም ይቅርታ ስትላቸው እሺ ብለው ቤታቸው ሁሉ ያዋሉ ያሳድሯት ነበረ። ማታደርገው ነገር የለም። ለፍቅርና ለዴቭ መድኃኒት የሰጠቻቸው ጊዜ እዛን ጊዜ መታሰር ነበረባት ለፖሊስ ተናግረው። ነገር ግን ምንም አላሏትም። ያው በይቅርታ አልፈዋታል ማለት ነው። እንግዲህ
ማናቸው ሊሊና ባቡሬ ደግሞ ፍቅር ጀምረዋል። ነይ እንሂድ ወደ ውጭ ብሎ እቅፍ አደረጋት ማለት ነው። እንዴ ለምን ታቅፈኛለህ? ለምን ቤት አታቅፈኝም ስትለው ያው እናቴን ታውቂያት የለ ሌላ ነገር ያላት ይመስላል። ስለዚህ እኔ ቤት ውስጥ እንዲያቅፍሽ አልፈልግም ነው ያለው። እንግዲህ ቤት ውስጥ እንዲያቅፋት ውጭ በር ላይ ሄዶ ነው ያቀፋት። አሹና ሮማን በጣም የሚገርሙ ናቸው። አሹ በጣም ወድሻለሁ፣ አፈቅርሻለሁ፣ አፈቅራታለሁ፣ ወዳታለሁ ይላል። እሷ ደግሞ ወንድሜ ነህ ትል ነበር። ዛሬ ደግሞ ቀጥተኛ ፍቅር ልጠይቀው ነበረ። በቃ እኔ ሁላችሁንም እወዳለሁ፣ ሁላችሁንም እንትን እላለሁ፣ አንቺም እህቴ ነሽ ሲላት ነው እንዲህ አለች። እንደገና ማለት ነው ማለቴ እሷ እንደ አፍቅረዋለች እንደ በፊቷ አይደለችም። ስለዚህ አሁን ሩታ በመካከላቸው እየገባች ነው። ግን ሩታን አይፈልግም አሹ የሚፈልገው ሮማንን ነው። ሮማን ደግሞ ፍቅር በጣም እያሰቃየቻት ነው። ልክ ድሮ እንደምታደርገው ለአዴ አሁንም ደግሞ በሩታ ላይ እያደረገች ነው ማለት ነው። ፍቅር ለእሷና ሮማንንና ሩታን ለማጣላት ያልፈጠረችው ነገር የለም። ግን አልተሳካላትም። ሩታ ፍቅርን ስለምታውቃት ምንም አላለችም። ከእሷም ጋር አልተጣላችም። ረፊ ብዬሻለሁ፣ ይሄን ተንኮልሽን ተይ ብያለሁ። እኔ እንደማትወስድና እርግጥ እንደማትወስድ እንትን ሹራቤን አውቃለሁ። አንቺ ነሽ ወስድሽ ክፍሉ ያስቀመጥሽው፣ ስለዚህ ችግር የለውም አውቅሻለሁ አንቺን ብላ ያው መልሳታለች ማለት ነው። ምጥኔ እንግዲህ አባቷ የጻፈውንና ንዛዜውን አንብባለች። ስታነበውም እያለቀሰኝ ነበረ። ግን በጣም ማለቴ ይጸጽታል። ግን እንደ ግል አርጋችሁ እንደ ራሳችሁ አርጋችሁ ስትወስዱት ይጸጽታል ማለት እንግዲህ አንድን ወንድን ተከትሎ ሄዶ አንድን ሰው የሚወዱትን ሰው ማጣት እስከ ዘለቃው በጣም ይጸጽታል። ግን ቢሆንም ደግሞ አትጸጸቺ ብሏል። ጎረምሳሽን ሰላም በይልኝ። ወይኔ ሰውየው ግን በጣም የሚገርሙ ናቸው። ዴቭ እና አደይ እንግዲህ መቼ ይጋቡ ይሆን? እኛ የምንፈልገው መጋባታቸውን ነው። ግን የሚሳካ አይመስልም። አንዱ ዝቅ አንዱ ከፍ ሲል ጥሩ አይደለም። ሁለቱም ተመጣጣኝ ቢሆኑ በጣም ደስ ሲል ነበር። ነገር ግን አይሆንም። አሁን ደግሞ ለማጣላት የማይፈነቅሩት ድንጋይ የለም። ግን ተመልሰው ይገጥማሉ። አሁንም ደግሞ ቤተሰብ ጋር ልኮ እንግዲህ እኛም እንሄዳለን እንጠራለን ብለን እናምናለን። መቼም ለምን ለእንትኑ ለሽምግልናውም ሆነ ለሰርጉ እንድትጠሩን ብለን እናሳስባለን ማለት ነው። ሁላቸውም እንድትጠሩ ተታይተ ኮመንት ላይ ጻፉላቸው ማለት ነው። እንግዲህ አደይና ዴቭ ቀለበት አርጎላታል። ግን ቀለበቱን እስካሁን ድረስ እጇ ላይ ያላረገችው ቤት ውስጥ አድርገዋለች። በጣም ነው ደስ ያላት። በቃ ሽማግሌ ልካለሁ እናትሽ ጋር ሲላት በጣም ነው ደስ ያላት አደይ ማለት ነው። ለሊሊ ስትነግራት ሊሊ ራሱ በጣም ነው ደስ ያላት። እንደዚህም ከሆነ ጥሩ ነው እንደኔ እንኳንም ያልሆነ ብሽ እያለች ነው። እንግዲህ ባቡሬ ሊሊን የሚለቃት አይመስለኝም። ማለት እናቱ እየገፋፋችሁ ነው። ይችን የመሰለ እንዴት ትለቃለህ? ምን ብለህ ነው የምንለቀው? በጣም ቆንጆ ናት፣ አስተዋይ ናት፣ ቀጭን ናት፣ ቆንጆ ናት። ለምን ትለቃለህ? ምን ብለህ ነው የምትለቀው? ቶሎ ብለህ ቤተሰብ አድርገት እያለችው ነው።